እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ የምትመኙ ታዋቂ ሰው ምናምን ብቻ የምትፈልጊው ነገር ላደርግልሽ ነውና ምንድነው የምትፈልጊው? በጣም ማግኘት ፈልገው ሰው ነው የምትፈልጊው ነገር ማግኘት ፈልገው ሰው እሸቱ መለሰን ዶንኪቲ የሚሰራው ማለት በጣም ተቻልሽ። በጣም ነት ቢመጣት ይመኛልሽ። እሺ እሸቱ መለሰን እንግዲህ ብላለች። ምን ችሎን ሁሉ ነው የምናደርገው ለማምጣት። በሰንበት ትምህርት ቤት ተማሪ ያለሽ ከምታጠኛቸው ከምታቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትሆን አንድ መዝሙር እስቲ ዘምሪልኝ። ምትወጂ ሶሊያና ተጫውተሽ ደመና። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? በእናንተ ድጋፍና እገዛ 1000 ሰብስክራይብ ልገባ ውስን ሰብስክራይበሮች ለሚጎሉኝ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደረጋችሁ ይሄንን ቻናል መቀላቀል እንዳትረሱ። ዛሬም እናንተን የሚመጥኑ የተመረጡ ቪዲዮዎችን ሰብሰብ አድርጌ ለእናንተ አምጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ነው። ወደ ቪዲዮ መጀመሪያ እንግዲህ ብዙዎችን ሲያሳዝን የነበረው የሳምንቱ መነጋገሪያ የነበረው የሞዴሏ እህት ገዳይዋ እነማን ናቸው፣ የሞተችውስ በምክንያት ነው እያሉ ብዙ ሰዎች እየጠየቁ ነበረ። የሁላችሁም ጥያቄ የነበረው በዚህ ሳምንት መልስ ተገኝቶለታል። ቪዲዮን ሰምተን እንመለስ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላው ህዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ መተሽ ቤቴን ኤይልኝ ደግሞ የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምጽ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ሚስጥር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸውም ነው ድርጊቱ እንዴት ፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። የተለያዩ ሐሳቦችን በመስጠት ሰመረ ባሪያውና ቋለን አንድ ወንድማችን የሴቶች ጸጉር ቤት ተገኝቶ ጸጉሩን እየተሰራ ሶሻል ሚዲያ ላይ አጋርቶ ነበር። እሱን በተመለከተም ደግሞ ሰመረ ባሪያው የሰጠው መልስ አለ። እንዴ ጌጤ ፋሽን ቀይራ መጣች።
እኔ ምነው አሁን ይሄን አያችሁ ብዙ ሰዎች እንግዲህ የዘንድሮ ፋሽን ልንገራችሁ መጀመሪያ በጣም መብቱ ነው ወንድ ልጅ ራሱን አይጠብቅም እንዴ መጠበቅ ይችላል እኮ ምናምን የሚሉ ወንድም እንደገና መለስተኛ ወንድም እንደገና ሴትና ደግሞ መለስተኛ ወንድ አላችሁ ወንድ ድፍን ሆኖ የሆነ ሳይዶ የተመታ እንደገና ሴት ሆና ወደ ሳይዶ ወደዚህ ለምጣት የምትሞክር የሆናችሁ መሃል ላይ ያረፋችሁ ሰዎች አላችሁ በሞራል ደረጃ ደግሞ የመጨረሻ ዜሮ የገባችሁ ሰዎች ማለት ነው ወንድም ኢትዮጵያዊ በራሱ ማለት ነው ኢትዮጵያ በመሆኑ ብቻ በኢትዮጵያ ነው እዚህ ማህበረሰብ ማደጉ የሚይዘው የሥነ ምግባር ኖርም ደረጃ አለው ወንድ እንደ ወንድ ይሆናል ሴት እንደ ሴት ይሆናል ያንተ ውበት ባለፈው አንዱ ካሮት ተቀብቶ ሂና ተነክሮ ፊቱን የሆነ ማስክ እንትን አድርጎ እላዩ ላይ ስቲም እየተነፋበት ጥፍሩ ተዘፍዝፎ ወንድ እንደ ወንድ መሆን ይችላል አንተን ወንድ ማለት ይከብደኛል ይቅርታ አድርግልኝ በነገራችን ላይ ዘመናዊ ሰው አይደለሁም በዚህ ሴንስ ባህላዊ ሰው ነኝ ምንም ማለት ሴትም አይደለም ወንድም አይደለም እንዴ ፍናፍንትን ማለት ላይ በቃ አንተ በጣም የምታጸይፉን እናንተ አሁን አንቺ ጌጤ ሙሉ በሙሉ አንቺ ላለማደም እዚህ ጋር ወይ ለጥፈሽው ካልሆነ አላውቅም እንዴ እንኳን ሆነልሽ ለነገሩ የቸኮለ ሰው እንኳን እንዳይሳሳት እንኳን እዚህ ጋር እንኳን ምልክት መለያ አርግሽ ምን ቤት ነሽ ሴቶች ቤት ገብተሽ ቢጎዲን ተጠቅልላ አንተ ወንድ ነው ይሄ መብት አይደለም ኢንሰልት ያደርገናልኛል በቃ የመጨረሻ ነው የሚያመድ የመጨረሻ እንደ ማህበረሰብ ያደግንበት የአባት የአያት የምናምን ቫልዩዋችን እንደ ኢትዮጵያዊ የወንድ ዴፊኒሽናችን ይጠፋብናል እንደ ኢትዮጵያ ሰዎች የሚመስሉትን ውስጥ ወንድ እኮ ነው ውስጥም ብታየው እኔ ኤክስሬ አልተገጠመልኝም አይኔ ላይ ፊት ለፊት የማየው ውስጥን የሚያቅል ያውቃል አንተን አቅፋ ምተኛ ካለች ቢጎዲን ተጠቅላ ምናልባት ጸጉር ሰሪዋ ልትሆን ትችላለች እዛው ብዙ ጊዜ ስለምትመላለስ ከመላመድ ፍቅር ከመጣ ነው እንጂ ሴት የምሯን ሴት አበሻ ሴት የሆነች ሴት አንተን እንደሆነ መቆጥራ አይመስለኝም ምንድነው አንተ ራስን ምን ብለህ ነው ሪፈር የምታረገው ሰር ሚስተር ወይዘሮ ወይዘሪት እንትን ምንድነው አንተ በጣም ነው ማፍረው ልኝ አለማፈር ደግሞ ላይቭም ገብተህ ነበር ላይቭ ዲስኮኔክት ሆኗል ይላል እኮ ጭራሽ እንዴት ድፍረት ነው ያለ ግን ዘመድ የለህም ጭራሽ እንደው ታው የሚል ዘመድ የለም ገርል ፍሬንድ ኖሮ አቅም አታፍርብህ እሷ ስታይ የሆነ ቤተሰብ ወንድሞች የሉም የምር ወንድሞች የሉም አልተወለዳችሁም ወንድሞች እዛ ቤት ውስጥ ብቻ እና እንትን ያልከው ከየት ነው የመጣው በቃ አፈሩ ወንድ ልጅ ቡና በእንትን በቲማቲም ተቀባና ምናምን ዘንዋት ቆዳ ጠራ ምናለ የወንድ ልጅ ፋንክሽን በእኛ ማህበረሰብ እንደዛ አይደለም አትሽለጥለጥ ዝም ብለህ ወንድ ልጅ ወንድ ነው በኢትዮጵያ ማህበረሰብ በየትኛውም ዓለም ማህበረሰብ ይመስለኛል ወንድ ልጅ ወንድ ነው ማለት ጊዜውን ቢዩቲ ኬር እና እንትን ቢጎዲን ሲጠቀልል አያሳልፍም ወንድ ልጅ የራሱ የሆነ ፕሮቴክተር ነው ወንድ ልጅ ፕሮቫይደር ነው ወንድ ልጅ የራሱ የሆነ ፊገር አለው የራሱ የሆነ መገለጫ ውበት አለው ወንድ ሲሆን ሲባል ኖርማሊ ራሱን የጠበቀ ንጹህ የሆነ ጥሩ የሚለብስ ዝንጥ ያለ ማለት ሊሆን ይችላል በዚህ ሌቭል አልፎ ሴቶች ጠጉሩን በዊግ ቢጎዲን የሚጠቀለል ጥፍሩን የሚዘፈዘፍ የሚሞረድ እና የሌለ እንሶስላ ወይባ ለምን አትገባም ወይ ጠበብ እንዲያርግልህ ሌላ ነገር ከሆነ ኬዙ ወይባ ማን ነበረች ያቺ አልጋነሽ ናት ማናት ወይባ ቁጥር ሰጣለሁ እሷ ጋር ደግሞ ቅቤ ተቀብተ ግባና እንትና ሳፎኬት አድርገው አረፈሩ ተው ግዴላችሁም ተው እንደው እኛም ባታከብሩን እንደው ሰው ማህበረሰቡ ነው ማክበር አለበት ሲሆን እኔ ከቤቴ ስወጣው የምለብሰው አለባበስ ዙሪያዬን ሰፈሬንና የሚያየኝን ሰው ነው ማከብረው ትልትል ያለ ሱሪ አድርጌ ያለ እድሜ ቅልል ብዬ ስወጣ ለራስ በኔ ቤት ማማረብ ብዬ እኮ አላረገውም ግን እዛ ጋር የሚያየኝን ሰው ኢንሰልት ስለማደርገው ሞራሉን ስለምነካው ምን በወጣው ከቤቱ በሰላም ወጥቶ እንደኔ አጸያፊ ነገር ያለ ምን በወጣው ስለዚህ እሱን እንኳን እንደ ማህበረሰብ ቫልዩ ስለምሰጥ ሰው ለሰው ብሎ ይኖራል የራስ ላይፍ ነው ብቻ አይሰራም የራስ ላይፍ የለም የራስ ላይፍ ካለ ቆልፈ ከቤት አትድረስብን እንጂ አሁን አንተ አጸያፊ ሰው ነህ በቃ ምንድነሽ አንተ እንዴ በስማ ምን አይነት ጊዜ ላይ እንደደረስን ግን ያው ደግሞ ብዙዎች እንዲያለቅሱ ምክንያት የሆነ አንድ ቪዲዮ በዚህ ሳምንት በሶሻል ሚዲያ ላይ ተጋርቶ ነበር እሱም የሆነበት ምክንያት ደግሞ የሶሻል ሚዲያው ተጽዕኖ ፈጣሪ ሆነችው ሃዩቲ የካንሰር ታማሚ ሆነችው ህፃን ማህሎት ጋር በአካል በመገኘት ማንንም ባገናኝሽ ደስ ይልሻል በሚል ጠይቃት ነበር ህፃን ማህሎትም ደግሞ እሸቱን ማግኘት እፈልጋለሁ ስትል ነግራት ነበር በዚህ ምክንያት እንግዲህ እሸቱና ህፃን ማህሎት ተገናኝተው ብዙዎች እንዲያለቅሱ ምክንያት የሆነውን የሳምንቱን መነጋገሪያ ቪዲዮ ሰርቶ ነበር ቅንጭብጫቢውን አይተነው እንመለስ ዘለም እህቶቼን የባሰ ሳያቸው በአመት ባልቀን እዛ መግባቴን ምናምን ሳይ በቃ ምተርፋል መሰለኝም ነበርና በጣም ነበር የደነገጥኩት እነሱም በጣም ውስጣቸው ተነክቶ ነበር እንባቸውን መቆጣጠር አቅቷቸው ራሱ አላወሩኝም ነበርና በመከራስና በፈተናም ጽና
በቃ በሰዓቱ ማንም ትተርፋለች ምናምን ያለ ሰው አልነበረም። እና እህቴ ሰሚነሽ ኪዳነ ምህረት ሄደች። እምነቷንና ጸበሏን ይዛልኝ መጣች። ትልቁና ትንሹ አንጀቴ በጣም ቆስሎ ስለነበረ ሰርጀሪ ይሰራሉ ዶክተር። ያቆሰለው ካንሰሩ ነው ወይስ ሌላ ኢንፌክሽን ሳይታወቅ በጣም ጎርቶኛል። ለዛ ሰርጀሪ ይሰራ ምናምን እያሉ ሳለ ዶክተሮቹ ምግብ እንዳበላ ውሃ እንዳጠጣ ወደ ሳምባዋ ይሄዳል። ሳምባዋ ውሃ ይቋጥርና እንትን ይላል ብለዋል። ከዛ ግን እንደዛም ሆኖ እናቴ የሰሚነሽን አንድ ማንኪያ ማርና ጸበል ትሰጠኝ ነበር ጧጧት። ከዛ 3 ቀን ከወሰድኩኝ በኋላ ካይሱ ወጣሁኝ እና አትራሳውንድ ትታይ ተባለ። አትራሳውንድ ታየ። ከዛ አትራሳውንዱ ሲታይ እየዳነ ነው፣ ትንሽ ብቻ ነው ያለው ማለት ነው ቁስለቱ። አዎ ሰሚነሽ ኪዳነ ምህረት በጣም ተአምር ነው ስል ወደ ሳምቦ ይሄዳል ምናምን እያሉ እናቴ እምነቷ ራሱ መስጠቷ ራሱ እንኳንም ሰጠችኝ ያልኩት። እስካሁን ደስ የሚገርመኝ ነገር የእናቴ ጽናት። ምክንያቱም አታርፍም ከተባለ አንዳንድ ሰው ይፈርምና በቃ እዛው ቤቷ እንትን ትበል ብሎ ፈርሙ ይወጣል። ሕክምናውን አቋርጫለሁ ብሎ ከዛ እንደዛ ለማድረጓ ራሱ በጣም ትልቅ ነገር ነው። እንደዛ ብታረግ ኖሮ እስካሁን ድረስ አሁን አንተ እኔ ቆሜ ላወራ አልችልም ነበር። ልክ ነው። እግዚአብሔር ይመስገን። እሺ ከዛ በቃ ቦልማሮ ይሰራላት ተባለና ቦልማሮ ተሰራልኝ። ከዛ ያ የመቅኔው ምርመራ ማለት ነው አማርኛ ይመለስ። እሺ ተሰራና አሁን እዚሁ ከዛ ጀምሮ እስካሁን ኬሞ እየወሰድሽ ነው? 3 ሳይክል እንደሱ አይነት 6000 ዶ 3 ሳይክል ጨረስኩ ማለት ነው። እስካሁን ድረስ ኢንፌክሽን ገጥሞሽ ያውቃል በዚህ ሂደት ውስጥ? በጣም እኔ ከኬሞ በላይ በጣም የጎዳኝ ኢንፌክሽን ነው። እንዴት? አፍ መቁሰል፣ ምላስ መቁሰል ከላይ የሚታይ ማለት ነው። ውስጥ ደግሞ በአልትራሳውንድ ምናምን የአንጀት ቁስለት ምናምን ፈንገስ። እሺ ምን ላይ ነሽ አሁን ታዲያ? በኬሞቴራፒው ሊሆን ይችላል። ምኑ ጋር ነሽ አሁን? ይሄ ከፊንጢጤና ከማህፀኔ ባህል የሆነ ቁስል ወጥቶ እሱን እያከሙት ነው በኢንፌክሽን መድኃኒት። ኬሞቴራፒውስ? ኬሞቴራፒው እየጨረስሽ ነው? መሀል ላይ ነሽ? ገና ነሽ? ትራንስፕላንት ያስፈልገኛል። የምን ትራንስፕላንት? የመቅኔ ቅየራ ማለት ነው። መቅኔ ማለት ደም የሚያመርተው ነው የሰውነታችን ክፍል። አንቺ የመቅኔ ንቅለ ተከላ ማድረግ አለብሽ ብለዋል ዶክተሮች? ብዙ አይነት አጋር ድርጅቶች አሉ። ለምሳሌ የአስላን ፕሮጀክት የሚባል የኢትዮጵያን የካንሰር ሕክምናና የካንሰር ትምህርት እና የተለያዩ ፖሊሲዎች ማሰልጠኛዎች እየረዱ ይገኛሉ። ሁለተኛ ደግሞ ሀገር በቀል ታብኮ ተስፋ አዲስ የምግብ የመጠለያ የሌሉ መድኃኒቶችን በመግዛት የማይተካ ሚና እየተጫወቱ ይገኛሉ። ሌላ ደግሞ የፍሬንች ቤስድ ማይ ቻይልድ ማተር ሳኖፊ ነው የሚባለው። ስለዚህ 3ቱ የማይተኩ አጋሮቻችን ናቸው። ሕፃን ማዶት ተመስገን የሚነዳት የደም ካንሰር በሽታ ነው የነበራት። ሕክምናውን ጨርሳለች በጥሩ ሁኔታ። ያው ጥሩ ነው ማለታችን ሳይሆን እናዝናለን። ወላጆቿ ብዙ ለፍቷል። አጋር ድርጅቶቻችን ብዙ ለፍቷል። ነርሶች፣ ሐኪሞች ብዙ ረድቷታል። የሱ ሕክምና ዋናው መቅኔ ንቅለ ተከላ ካልተደረገ ውጤቱ ዝቅተኛ ነው። ስለዚህ አሁን የሚያስፈልገው ንቅለ ተከላ ማድረግና ዘላቂ መፍትሄ ማምጣት ነው። እሱ ኢትዮጵያ ውስጥ ይደረጋል? ኢትዮጵያ ውስጥ የለም። ሕፃን ማህዶት ለብዙዎች መጠንከር ምክንያት ሆናም በዚህ ሳምንት እንግዲህ ትገኛለች ማለት ነው። የሕፃን ማህዶትን ንግግርስ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላው ደግሞ ተወዳጇ ድምፃዊ ቬሮኒካ አዳነ ሆስፒታል ገብታ ነበር። እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ።
ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንቪሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብያል ነበረን ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሁንላችሁ። ይሄ እጅ እንዴት እንዳበጠዩት ይሄኛው ምንም አልሆነም። ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ካዲስኮች እግዚአብሔር ያክብርልኝ በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ በጣም ነው የምወዳችሁ። ያው ቬሮኒካ አዳነ በሙሉ ጤንነት ላይ ትገኛለች። አድናቂዎቿ፣ ወዳጆቿ እዚሁ ሶሻል ሚዲያ ላይ ስትጨነቁላት ለነበራችሁ በሙሉ ቬሮኒካ አዳነ በዚህ ሰዓት በሙሉ ጤንነት ላይ እንደምትገኝም በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሌላ ደግሞ ሁሌም እውነተኛ ታሪኮችን በቪዲዮ አንድ ይዤላችሁ እንደመጣ ይታወቃል። ዛሬም ደግሞ አንድ ባለ ታሪካችን ታሪኬን ላካፍላችሁ ስትል ይዛልን የመጣችውን ቪዲዮ ሰምተነው እንመለስ። የ3 ልጆች እናት ነኝ። ዛሬ የህይወቴን መንገድ በሚቀይር ከባድ ውሳኔ ጫፍ ላይ ቆሜያለሁ። የትኛውን መንገድ መምረጥ እንዳለብኝ ግራ ገብቶኛልና ምናልባት ከናንተ አንድ መላ አገኝ ይሆናል ብዬ ነው የምጽፈው። ታሪኩ እንዲህ ነው። ከዓመታት በፊት ባለቤቴ ለስራ ወደ ውጭ ሀገር ሲሄድ የ3ኛ ልጃችንን ጽንስ በሆዴ ይዤ ነበር የሸኘሁት። ህይወታችን የተሻለ እንዲሆን የሄደው ጉዞ የቤተሰባችንን መሰረት ያናጋ ክስተት መነሻ ይሆናል ብዬ አስቤም አላውቅም። እሱ ከሄደ ከጥቂት ጊዜ በኋላ ከማግባቴ በፊት የነበረኝ ፍቅረኛ በቴሌግራም የሰርጋችንን ፎቶ ልኮ መልካም ጋብቻ አለኝ። ከዚያም ወሬ ተጀመረ። ስለ ድሮ ዘመን እንዴት እንዋደድ እንደነበር አስታወስ። እኔም በጊዜ ወደው እንደነበር ነገርኩት። እሱም እንዲሁ። ሁለታችንም አግብተን ወልደን የራሳችንን ህይወት እየኖርን ስለነበር ያለፈውን ነገር ከማስታወስ የዘለለ ምንም ነገር አልነበረም። ችግሩ ባለቤቴ የቴሌግራም አካውንቴን ይከታተል ስለነበር የተጻጻፍነውን ሁሉንም ነገር አየው። ያኔ ቤቴ ውስጥ የነጎደው ነጎድጓድ ከባድ ነበር። ተጣልተንም አለቀስኩ፣ ለመንኩት። ፈልጌው አይደለም ድንገት የተፈጠረ ነገር ነው ብዬ ተማጸንኩት። በመጨረሻ ይቅር ያለኝ መሰለኝና ህይወታችንን ቀጠል። እኔም ልጁን ወዲያውኑ ብሎክ አደረኩት። የርቀት ፍቅራችን ዓመትን አስቆጠረ። እኔም ሆንኩ ልጆቼ ምንም ጎሎብን አያውቅም። በየወሩ ያለማቋረጥ ገንዘብ ይልክልናል። ያኔ ባስቀይመውም ምንም አይነት የገንዘብ እገዛ አላቋረጠብኝም ነበር። ከዓመት በኋላ የመኖሪያ ፈቃድ እንዳገኘ ሲነግረኝ የናፍቆት ዘመን አብቅቶ ቤተሰባችን የሚሰባሰብ መስሎኝ ልቤ በደስታ ዘለለች። ደስታዬ ግን ብዙም አልቆየም። ወረቀቱን በእጁ እንዳስገባ እስከዛሬ የቻልኩሽ ለዚህ ነበር። የኔና ያንቺ ነገር ከዚህ በኋላ አብቅቷል አለኝ። ዓለም በላይ ላይ የፈረሰች መሰለኝ። ነገር ግን እኔንም ልጆቼንም እንደሚወስደንና እዚያ ደርሰን የሚያስፈልገንን ሁሉ አሟልተን እሱ ግን ከኛ ጋር እንደማይኖር ነገረኝ። ለ4 ዓመታት አለቀስኩ፣ ለመንኩት። ይህን ሁሉ ጊዜ በጽናት የጠበቅኩ እኔ ነኝ እያልኩ ተማጸንኩት። እሱ ግን አይሆንም ማለቱን ቀጠለ። እኔም ተስፋዬን በፈጣሪ ላይ ጥዬ በሚልክልኝ ገንዘብ ልጆቼን እያሳደግኩ በትዕግስት መጠበቅ ጀመርኩ። በድንገት ከ4 ዓመታት በኋላ ሁሉም ነገር ተቀየረ። የመሄዳችን ሂደት በፍጥነት መንቀሳቀስ ጀመረ። እሱም በጣም ተለውጦ በቀን 3 እና 4 ጊዜ ይደውልልኝ ጀመር። ስለ ወደፊታችን ብዙ አቀድ። እዚያ ስሄድ ምን መስራት እንዳለብኝ፣ እዚህ ሆኜ አጫጭር የሙያ ስልጠናዎችን መውሰድ እንዳለብኝ መከረኝ። ለዝግጅት የሚሆን ገንዘብም ላከልን። ተስፋዬ እንደገና ለመለመ። ትዕግስቴ ፍሬ አፍርቶ ባለቤቴ ወደ ልቡ የተመለሰ መስሎኝ በደስታ ሰከርኩ። ይህ አዲሱ የደስታ ጊዜ ግን የሳምንታት ዕድሜ ብቻ ነበር ያስቆጠረው። ድንገት እንደገና ተቀየረብኝ። የስልክ ጥሪው እየቀነሰ መጥቶ በሳምንት አንድ ሆነ። ወሬያችንም እንደ ባልና ሚስት ሳይሆን እንደ 2 እንግዶች ደረቅ ሆነ። ሰላም አውርደን ነበርኮ ለምን እንዲህ ትሆናለህ ብዬ ስጠይቀው እውነቱን ተናዘዘ። እኔ ብዙ ጥፋት አጥፍቻለሁ፣ አንቺ ላይ ቺት አድርጌያለሁ። ስለዚህ
አንቺን ለመውቀስ ሞራል የለኝም አለኝ። በንግግሩ ውስጥ እዚያ አዲስ ህይወት መጀመሩን ተረዳው። ስለ ልጆቻችን ብለን ሁሉንም ነገር በይቅርታ እንለፍ ብዬ ብለምነውም ፈጽሞ እምቢ አለኝ። እኔስ ይህን ሁሉ ዘመን የጠበቅኩ ጊዜስ ብዬ ስሞግተው ያንን የዓመታት ዕድሜ ያስቆጠረውን የቴሌግራም መልእክት ስክሪንሹት ላከልኝ። ያኔ ነው የገባኝ እሱ ፈጽሞ ይቅር አላለኝም ነበር። የኔን የአንድ ጊዜ ስህተት እንደ መነሻ ሲጠብቅ እንደነበር ተረዳው እና አሁን ከ2 ወር በኋላ ወደሱ የሚሄድበት ጊዜ ይደርሳል። መንገዱ ጠፍቶብኛል። 3 ልጆቼን ይዤ ወደማላውቀው ሀገር ልቡ ከኔ ጋር ወዳልሆነና ከኛ ጋር መኖር ወደማይፈልግ ሰው ልሂድ? ሄጄስ የሚጠብቀኝን ነገር ልጋፈጥ ወይስ እዚሁ ሀገሬ ከቤተሰቦቼ ጋር ሆኜ ልጆቼን ያለ አባት ላሳድጋቸው? ይህንን እድል ባሳልፍስ ልጆቼ ወደፊት ይቅር ይሉኛል? ሄጄስ ከዚህ የባሰ ስቃይ ቢጠብቀኝስ? እባካችሁ ምከሩኝ። ምን ላድርግ? የትኛውን መንገድ ልምረጥ? ዛሬን ለነገ እንኑር። መልካም ጊዜ። ሌላው ደግሞ እዚሁ ሶሻል ሚዲያ ላይ አንድ ወንድማችን የተለያዩ ሰዎችን በመኪና ቤታቸው ድረስ ሊፍት በመስጠት አንድ አባት ጋር አድርጎት የነበረው ንግግር ግን የብዙዎች ልብ ውስጥ እንዲቀር ምክንያት ሆኗል። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። አባ ወዴት ናችሁ? የት ጊዮርጊስ ቤተል? እሺ ልሸኛችሁ ነው። ያው እዚህ ኑር ሰው ዝናቡ መጥቷል። እዛ እስክደርሱ ይዘንብባችኋል። እንደገና ጊዮርጊስን ታውቀዋለህ? አጓጉል ሰዓት ወጣን እያሉ ችግር የለውም ነው ዝጉት፣ እኔ እዘጋዋለሁ። እዚች ጋር ነው ቁልፍ ነው ከየት መጣልን ማለት አይ ቅዱስ ሚካኤል ወጭስ ቅዱስ ሚካኤል እሱም በረከት አገኘ። ቅዱስ ሚካኤል ወደ ሆስፒታሉ ትሄዳለህ? ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ እና ወይራ ጊዮርጊስ ታውቀዋለህ? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ እንዴት ጊዜ አልሐምዱሊላህ ማመስገን ነው። ማመስገን አንድ አባት ያሉትን ሰጥታል መምህር። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። ሰው የለም እንዳይባል ሰው አለ። አንዳንድ ሰዎች ክፎችን እንትን ሰጥተው እንደው ሰው ደግሞ አይቀርም እንዳይሉ ብቅ ይላል። አንድ ደግሞ በጣም ይገርም እኮ ይገርመኛል። ሰው የለም እንዳይባል ሰው አለ። ቀን የለም እንዳይባል ቀን አለ። አዎ ደግሞ ደህና ቀን ይመጣል። ሁሌ ክፉ ቀን አይሆንም። በቀኖች የተባረከ ሰው ነው። ፈጣሪን የሚፈሩ ታላቅ ሰው ያሳደገ ይሄ እየጠፋ መጥቶ አይደል የምንለው? እውነት ነው። ወጣቱ በሙሉ ይወቀሳል፣ ግን ደግሞ ከወጣቱ በጣም አሉ። አረ እንደውም ወጣቱ ይሻላል። አዎ ይሻላል። እንደውም መብራን እንደው ሳይው በቃ በእስልምናው በክርስትናው እንደው በሁሉም አሉ። እነሱ ናቸው ትንሽ እንዲህ እያለ በእንደዚህ አይነት እኮ ነው አንደኛው ደግሞ ፈጣሪም ደግሞ አንደኛውን አክብሎ ያልተሆነ እኮ እንዲህ አይነቶቹን እያየ ነው አንዳንዴ። ይሄ ትልቅ ነገር ነው ብላችሁ ነው? በጣም ትልቅ ነገር ነው። እንግዲህ አላህ ይቀበላል። ለምነውም ራሱ አራረ ምን የሆነ ነው የሚለው። ያው መቼም ሰው እጁና ጤነኛ ሆኖ መቼም እንትን ብሎ የሆነ ነገር ሳይቸግረው መቼም አፊት አይቆም። ግን ያንን ረግጦ ለምን ያርግልኛል ምናምን ብሎ ይሄዳል። እርጉዝ ግን ጥሏት ነው የሚሄድ። ጥዋት እርጉዝ ነፍሰ ጡር ሆና ጥዋት የሚሄዳል። እሱ ከባድ ነው። ግን ደግሞ በቃ የፈጣሪን ዋጋ የተረዳ ከፈጣሪ ዋጋ አገኛለሁ ያለ በቃ ዛሬ ይሄን ሰርቼ የማይታየውን ጸጋ እወስዳለሁኝ ብሎ እንጂ የሚታይ ጸጋ ተቆጥሮ የሚሰጥ ብርማ ቢያገኝ የት አካባቢ ቃሊቲ ይሄዳል እንኳን እዚህ። እውነት ነው። ያን ነው ታሳቢ ማድረግ ያ እንደዚህ ልበቅኖች ወንድሞች ትትና እንደዚህ እርግጥ አመሰራረታቸው ይወስነዋል። አሁን እየጠፋ መጣ እንጂ እኮ በፊት ላይ እንደዚህ ትልልቅ ሰዎችን እናቶችን ነፍሰ ጡር ምናምን መሸኘት እንደ ባህል ነበር። አሁን ላይ ትንሽ ያው በእርግጥ የሚያስቸግር ሰውም አለ፣ ግን ደግሞ እንደናንተ አይነት አባቶች ቅድም ያሉት እኮ
እንደው ሰው የለም እንዳን እንዲህ አይነት ሰው አለ ቀን የለም እንዳን ደግሞ እንዲህ አይነት ቀን አለ ያሉት እኮ ለዚህ እኮ ነው እንጂ ሰውም አስቸጋሪ ነው እንግዲህ አርገውት ሌላ ችግር ይፈጥራል እውነት ነው አይኩ ዝናብ እንዳይዘንብባችሁ እኮ ነው ገላግለና ይሄ ነበር እዚህ ሰው እየጠበቀኝ ሳያችሁ ደግሞ ዝናቡን መጣ ዝናቡ አባቡል ሰዓት ወጣን እያልን ነው ፈርቶን የነበረው ዝናቡ የታክሲ ቁመን ይገኝ እንደገና በዚህ ዙሪያ ነው እንመጣው በዚህ አባለም ባንክ እዛ ደግሞ ተው እናንተ ተውቁም እናንተ ቆዩ ማን የሰው ልስታችሁ ነው ከመግዚአብሔር አዘጋጀልን ነው አላይ ፖፖም እያደረከ ነበር አይደል ስታየን ላይ በኩል ስታየና ደባባዩ አይ እኔማ እዚሁ መሰራችሁኝ ከዛ ደግሞ ሳይ መንገድ እየሄዳችሁ ነው ዝናብ አደረሳችሁ ብዬ ነው ይሄ ስጠው ይመንታል የሚስት ነው ምናምን አያን ያተረይለ እንተ ሰላምተን ስመጣ ተቆርቆራ ነው ዝናቡ ያልታሰበው ሳይ እግዚአብሔር ይስጥልህ አሚን 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 እድሜያን ብዙ ሀብተን ብዙ ያድርግልህ አሚን ሲማክል ሲንገንዘብ ትልቅ ነገር ነው እንዲህ አይነት በቀኖች ፈጣሪ አይጥላቸው ሰው በክፋት ይሰበባቸው ሰው ከን ያሰበሰው ፈጣሪ በጣም አይጥለውና አላህ ይቀበለን እንግዲህ በዚህኛው ነው ዝናቡ እንዳይዘንባችሁ ላስገባችሁ ወይ ወዴት ነው የሚገባው እንጠጋለን ችግር የለም እዚህ ነው ገቡ በቃ እሺ እዚህ ናችሁ በቃ እሺ እናገባ አሚን አሚን ጤናን ይስጥልኝ አሚን የውመሰም እንግዲህ ለበጎ ያደረከው ምፍል አይባልም አረ ፈጣሪ ነው የሚከፍለው እውነት ነው እሺ አመሰግናለሁ እኔም አመሰግናለሁ ሻባ ሁላችሁም ባለትዳሮች ይሄንን ቪዲዮ መስማት አለባችሁ ሲል አንድ ወንድማችን ይዞልን የመጣው ቪዲዮ አለ ሁላችሁም እንግዲህ ባለትዳሮች ይመለከታችኋል ብዬ ስላሰብኩኝ እኔም ለእናንተ ይዤላችሁ መጥቻለሁ ሰምተነው እንመለስና በሱ ዙሪያ ደግሞ ሐሳብ አስተያየቶችን እንለዋወጥበት ሰውን ሚስት ማማለል ኃጢአት ነው የሰውን ባል ማማለልም ኃጢአት ነው ሁለተኛ በሰው ዘንድ ደግሞ ቅሌት ነው ሶስተኛ ደግሞ ውስጣዊ ሰላማችንን ይነሳናል ሰው አያቅልሽም ግን አንቺ በበሽታ ተመንመነሽ ልታልቂ ነው ሁሌ ቤታችሁ እሱ እንዲመጣ ትመኛለሽ በባልሽ ውስጥ የባልሽን ጓደኛ ትመኛለሽ ስሜት ይጠፋብሻል ምታወሪው ይጠፋብሻል ምታረጊው ይጠፋብሻል እውነት እንዳይመስልሽ ትዳር ቆራጥነት ነው ከነ ችግሩ ነው የሚጣፍጠው ትዳር ደግሞ ትህትና ባይኖረው ሁሉ ጊዜ ይሄን በትክክል ወቅ ስርዓት የሚባል ነገር አለ ዲሲፕሊን የሚባል ነገር አለ ሰው ከመሬት ተነስቶ አይደለም ሚስት የሚሆነው ከነ ችግርሽ ባልሽን ችለሽ መኖር ከቻልሽ እውነተኛ ሚስት ነሽ እንጂ ያኛው ምንሽ ስለሆነ ነው በትህትናው የወደድሽለት ባዳነሻ ሚስቱ አይደለሽም ጓደኛው አይደለሽም የጓደኛው ሚስት ነሽ ጓደኛውን ስለሚወድ አንቺን በትህትና ተናገረ ነገር ግን ያንቺ ስሜት ዘለለ መዝለል ኦኬ ተፈጥሮ ሊሆን ይችላል ግን አያዋጣሽ ተሳስታችሁ እንዲህ አይነት ሐሳብ ያላችሁ እህቶች ወይም ወንድሞች ትዳራችሁን ከፈታችሁ ለዘላለም ቻው በቃ በገዛ እጃችሁ ራሳችሁን እንዳጠፋችሁ ቁጠሩ ከዛ በኋላስ በፈጣሪ ዘንድም ክብር የላችሁም በሰው ዘንድም የላችሁም በማህበረሰብ ወንድም ዘንድም የላችሁም ስለዚህ ትህትናው የውሸት ነው እህቴ ስለዚህ ከዚህ ትምህርት ሁላችንም ሞራል ኦፍ ዘ ስቶሪ ምንድነው የማንፈልጋቸው የኛ ያልሆኑ ሰዎች ሊያማልሉን ይችላሉ ግን እነዛ ከሚያማልሉን ሰዎች ይልቅ የሚያቃጥሉን የራሳችን ሰዎች ይሻሉና አንደኛ ሐላላችን ናቸው ሁለተኛ ትዳራችን ናቸው ሶስተኛ ህይወታችን ናቸው የፈጣሪን በረከት ምንቋደስበት አንዱ ትዳር ነው ስለዚህ እንዳትሸወጂ እህቴ የባሌ ጓደኛ ትህትናው ፍቅር አስያዘኝ አትሸወጂ የውሸት የአርቲፊሻል ስለሆነ ቆም ብለሽ ራስሽን እይ ውድ ቤተሰቦቼ ይህ ትምህርት ለሁላችሁም ይሁን በማይመለከታችሁ ቦታ ላይ ጊዜያችሁን መታሳልፉ በማይመለከታችሁ ውስጥ ያለ ቦታችሁ ራሳችሁን ካስቀመጣችሁ በቢዝነስ ኪሳራ ነው በትዳር ደግሞ የእድሜ ልክ ጸጸት ነው ስለዚህ ከባልሽ የሚበልጥ የባልሽ ጓደኛ ምድር ላይ የለም እርፍ በቃ እሱ ባል ነው እሱ ጓደኛ ነው ቢሆን ኖሮ እሱ ባገባሽ ነበራ ስለዚህ አይሆንም አትሳሳች የውሸት ነው ትዳርሽን ለማበላሸት አንቺን ወደ ቅሌት ለማምጣት ነው የሚያደርገውና ከእንደዚህ አይነት ነገር ራቁ ውድ ቤተሰቦቼ ቅር የሚላችሁ ነገር ካለ በኮሜንት በተለያየ ነገር ከንግግሬም ይሁን
እዚህ ስር በሚጻፉ ሜሴጆችን ቅር የሚላችሁ ከሆነ ከወዲሁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ እናጀራዳ ቤተሰቦች ለዛሬ ጀላችሁ የመጡት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው ማለጠራጠርም ቪዲዮን ላይክ ሳታደርጉ ጀምራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን ወንድማይ ምክራችሁን ደግሞ ኮሜንት ላይ በነፃነት ማስቀመጣችሁ እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።